እንደው ፕሪቶሪያ ደመቀ መባል ውሸታም ተላላኪ ነበር ያን ግን በበላይነት የመራው ራሱ አብይ ነው ራሱ አብይ እስቲ አዳምጡ እሱ ምለው ከጦርነቱ በኋላ የሰራናቸው ልማት ስራዎች ቅድም በከፊል ያነሳሁት ጉዳይ ነውና የጥይት ድምጽ እንዳንሰማና ወደ ልማት እንድናተኩር ማድረጋችን በምንም መስፈርት አማራን ሊጎዳ አይችልም። አማራ የሚጠቅም ነው። ቅድም የቆጠርኩልህ የልማት ስራዎች ከሞላ ጎደል አብዛኛው የተሰራው ከፕሪቶሪያ ስምምነት በኋላ ነው። ስለዚህ ስምምነቱ ልማት አምጥቷል ይባል እንደሆነ እንጂ ምንም አይነት ጉዳት የለውም። ከኢትዮጵያን ባሻገር ብትመለከት በአፍሪካ ውስጥ አንድን ችግር ራሳቸው አፍሪካውያን መፍታት ይችላሉ የሚል እምነት እንብዛም አልነበረም። በአፍሪካ ውስጥ በአፍሪካውያን ይህ ጉዳይ ከስምምነት መድረሱም ለእኛም ለሌሎችም ተስፋ የሚያጭር ጠቃሚ ነገር ነው። ከዚህ አንጻር የፕሪቶሪያ ስምምነት ለአማራ ብቻ ሳይሆን ለሁሉም አካባቢዎች ጥቅም ያስገኘ ነው ማለት ይቻላል። በትርጉሙ ግን ብንመለከተው የአማራን ጥቅም አሳጥቷል፣ አማራ በበቂ ያልተሳተፈበትም፣ አማራ ባለቤት ያልሆነበት ውይይት ነው የሚል ሐሜቶች ይሰማሉ። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። ፓርቲ በሚወስንበት ሰዓት ቅድም እንዳነሳውልህ በፓርቲ ውስጥ በኩል በሚገባን ልክ የመሳተፍ እድሉ የሰፋበት ስለሆነ የአማራ ክልል የውሳኔ አሻራ አለበት ማለት ነው። ልክ እንደ ሌሎች ክልሎች በዛ ውይይት ውስጥ የነበሩ አመራሮች ስምምነቱ እንዴት እንደሚመራ፣ መቼ እንደሚመራ፣ ለምን እንደሚመራ ተወያይተው ነው የወሰኑት። በኋላ ወደ መንግስት ሲመጣም ስምምነቱን በላይነት የመሩት ምክትል ጠቅላይ ሚኒስትሩ ነበሩ። አጋጣሚ በድርድሩን ብትወስድ ከነ ዶክተር ጌዲዮን ከአቶ ሬድዋን በተጨማሪ አቶ ጌታቸው ጀንበር ነበሩበት። አቶ ጌታቸው ጀንበር በዚያን ጊዜ የአማራ ክልል ምክትል ፕሬዝዳንት ነበሩ። ከአፋርም እና አምባሳደር ሐሰን ነበሩበት። አጋጣሚ ስብጥሩ ሁሉም አካባቢ ከሞላ ጎደል የሚነካካ ነው። የአማራን ጥቅም በሚጎዳ መንገድ የሚደረግ ስምምነት በእነዚህ ሰዎች ይፈጸማል ተብሎ ማመን አስቸጋሪ ነው። እዚህ ላይ ብዙ ነገር ነው የተናገረው፣ ግን እኔ ፎከስ የሚያደርገው አንደኛ የአብይ ፓርቲ ብልጽግና የሚባል የግል እድሩ የሆነውን ፓርቲ ውስጥ አማራ ህዝብ እንደፈለገ የራሱን ጥቅም የሚያስከብርበት ፓርቲ ያለው በእኩልነት እዚህ ላይ እንትን ብሎ አላለ። ይህ ድብና ያለ ውሸት። ብልጽግና የሚባል የግል ድርጅት የአብይ የግል ድርጅት ውስጥ አማራ ምንም አይነት ተጽዕኖ የለውም። ምንም አይነት የለም። ውሸት ነው። ድብና ያለ ውሸት ነው። ሁለተኛ እሱ አሁን ደመቀ ነው ምናምን ምክትል ጠቅላይ ሚኒስቴሩ ነው እኮ ፕሪቶሪያውን የመራ አለ። አቤት 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 አቤት! አሁን ደመቀ የትግራይ ጦርነትን በተመለከተ ወንጀለኛ ነው። ወንጀለኛ፣ ትልቅ ወንጀለኛ ነው ደመቀ። ነገር ግን ደመቀ ተላላኪ በመሆኑ እሱ ነው የመራ። እኔ እዚህ ውስጥ ነበርኩ አላለም እኮ። አቤት አቤት! እሱ የኢትዮጵያ ጠቅላይ ሚኒስቴር ሆኖ ፕሪቶሪያ ስምምነት እሱ እንደው ምን እኔ እንደዚህ አንድ ቀን እንኳን ተሳተፍኩ አላለም። እነ ጌዲዮን እንደ ሬድዋን ምናምን ደመቀ ከዛ በኋላ ፓርቲው ነው የወሰነ። ፓርቲው ምንድን ነው ብትለው ፓርቲው አብይ አህመድ ይባላል። ጋዜጠኛው ፓርቲው ነው የወሰነው እንደው አብይ ፓርቲው ነው የወሰነው ብሎ ሲናገር ጋዜጠኛው ፓርቲ ስሉ ጠቅላይ ሚኒስቴር ነው ከይቅርታ ጋር ፓርቲ ምንድን ነው ማን ነው ፓርቲው ብሎ ቢጠይቅ እሱማ ያው ፓርቲ ስንል ያው ብልጽግና ነው፣ ብልጽግና ማለት ደግሞ እኔ ነኝ ልል ይችላል። እዛ አይለም፣ ያው ግልጽ ስለሆነ ነው። እና መሸወዱ ነው አሁን በቋንቋ
እንትኑ አሁን ባለው ቅኔን እንጠቀማለን አለ። ይሄ ውሸት ነው እንጂ ቅኔ አይደለም፣ መዋሸት ነው። ኤኒዌይስ ድብን ያለ ውሸት ነው የተናገረው። አማራን ወክለው የተሳተፈ አንድም ግለሰብ የለም ሲጀመር። አሁን እሱን ፕሪቶሪያ እንደዚህ ነው እንደዚህ ሆነ ምናምን ለማለት አይደለም፣ አብይ ያለውን ነው ውሸት መሆኑን። ከዛ ጋር ተያይዞ ደግሞ ሌላ ያው 15ኛ ብላችሁ መውሰድ ትችላላችሁ። ብዙ እድገት መጣ አለ ከፕሪቶሪያ ስምምነት በኋላ። ለአማራ ህዝብ በጣም እድገት መጣ አለ ከፕሪቶሪያ ስምምነት በኋላ ነው ይሄ። እንደው የአማራ ህዝብ ሆይ ከፕሪቶሪያ ስምምነት በኋላ የት ጋ ነው ያደግከው? በጦርነት ነው የምትደበደበው፣ ከላይ ከታች፣ በድሮን በአየር በእግረኛ በካድሬ በየቀኑ ትጨፈጨፋለህ። ይሄ ነው እንደ እድገት ከፕሪቶሪያ ስምምነት በኋላ? አብይ ነው እንደዛ ያለ። ቪዲዮ ላይ ማየት ትችላላችሁ። ሌላው ከ14ኛ ላይ መውሰድ የምንችለው ፕሪቶሪያው ተስማማ ነው እኮ ህገ መንግስቱ እንዲከበር ነው አለ። የትኛው ህገ መንግስት ነው አብይ የሚያውቀው? ውሸቱ ነው። ፕሪቶሪያ ስምምነት ለአብይ ስልታዊ ነው፣ ስልታዊ ማፈግፈጊያ፣ ጊዜ ወስዶ ወደ ጦርነት ለመመለስ ነው እንጂ ህገ መንግስቱን ለማክበር ነው ምናምን አለ። ይሄ ውሸት ነው። 14ኛው ምንድነው ያለው? የአማራ ህዝብ ነው። 13ኛ ላይ አማራ ህዝብ ከባለፉት 20 ዓመታት እንደው ከፕሪቶሪያ ስምምነት በኋላ ነው ያደገው፣ በኢኮኖሚ በምናምኑ በጣም ለውጥ የመጣው እኮ ከፕሪቶሪያ ስምምነት ወዲህ ነው። እንዳውም ከባለፉት 20 ዓመታትና የፕሪቶሪያ ስምምነት ወዲህ ካያችሁ ይሄኛው ነው የሚበልጠው አለ። ይሄ በምን ስሌት እንደሆነ አይገባኝ። ፕሪቶሪያ ስምምነት ወዲህ አማራ ክልል ላይ የምናውቀው ጦርነት ብቻ ነው። እድገት የሚባል ነገር እንደው በድብቅ የተሰራ ነገር አይኖርም። 12ኛው ከዚህ በኋላ ያሉትን ዝም ብዬ ልዘርዝር። 12ኛው አማራ ክልል ከተሞቹ በአብይ ዘመን 5G 4G ምናምን የኔትወርክ ከቨሬጅ አገኘዋል። አማራ ህዝብ ይናገር። 11ኛ 8.5 ሚሊዮን ሞባይል ተጠቃሚ የነበረው አማራ ህዝብ በእኔ ዘመን ወደ 16 ሚሊዮን ሞባይል ተጠቃሚ ሆነ እኮ። ህዝቡ ኑሮው ጸዳ ብሎለታል። ህዝብ እንዳለ ላይቭ ነው የሚጠቀሙ፣ በቃ ሞባይል ተጠቃሚ ነው አለ። ይህም የአማራ ህዝብ ይናገር። ውሸት ነው። 10ኛ የኤሌክትሪክ ሽፋን በአማራ ክልል በኢህአዴግ ዘመን 25 ነበር አለ። በአብይ ዘመን ወደ 40% አሳደግኩ አለ። አማራ ህዝብ መብራት አገኝታል ወይ? 25 የነበረውን በኢህአዴግ ጊዜ በአብይ ዘመን 40% ደርሶልሃል ወይ? ተናገር አንተ። እዛ ጨለማ የምትኖር አንተ ነህ። 9ኛ ውሸት ኮሪደር ልማቱ ለአማራ ህዝብ ስራ አምጥቷል አለ። ለአማራ ህዝብ በኮሪደር የተፈናቀልከው የአማራ ህዝብ ምን ስራ አገኘ? የተፈናቀልከው ስራ ነው እንዴ? ይሄም የአማራ ክልል ከተሞች አካባቢ በመፈናቀል ላይ የተመሰረተ ኮሪደር ብልጭልጭ ለአማራ ህዝብ ያመጣው የስራ እድል ምን እንደሆነ አማራ ህዝብ ይናገር። ሌላው 8ኛ ውሸት አጠቃላይ ሆስፒታሎች
በኢህአዴግ ጊዜ 43 ነበሩ። በአብይ አህመድ ዘመን 90 ገቡ አለ። እንደው የአማራ ህዝብ ሆይ አሁንም ይሄንንም ፍረድ። ቁጥር ነው ወይ 48 43 የነበረው 90 ደርሶላል ወይ? ከደረሰልህ እንኳን ደስ አለ። እንዳልደረሰልህ እናውቃለን፣ ግን ውሸቱን መናገር ስላለብን ሰባተኛው መጠጥ ውሃን በተመለከተ እሱ ያወራው ያሳዝናል። በቃ ህዝብ እንዳለ ንጹህ መጠጥ ውሃ እንዳገኘ ነው የተናገረው። ይሄ እኔ እዛ ባልኖርም እንደው እንደዚህ በመገመት ስንት የአማራ ህዝብ ፐርሰንት ውሃ እንደሚያገኝ መናገር ይችላል። ያሳዝናል። አማራ ህዝብ ሌላው ስድስተኛ ውሸት ላይ ደግሞ ግድብ በግድብ ሆነ አለ። የትኛው ግድብ በግድብ ነው የሆነው? አማራ ህዝብ ምንድን ነው ግድቡ? ሴቱ ጋር አምስተኛው ደግሞ የሚገርም የደበቅን ነው ያለው ባቡር መንገድ የጨረስን ነው አለ። እንትኑን ዝም ብለን እየሰራን ነው አለ። እሱን ደግሞ እናዳምጠው እስቲ። በሚዲያ ብዙ አልተናገርንም። አሁንም ብዙ መናገር አንፈልግም፣ የራሱ ውስብስብ ጉዳዮች ስላሉት። ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እምርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በከባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል። እዚህ ላይ ለምን ነው የምዋሸው? አብይ ነው ደብቆ የሚሰራልን እና ድብና ያለ ውሸት ነው ደግሞ የሚያወራ። ባቡር እየሰራን ነው በቃ እንትኑ እኛ አፋችን ዘግተን ነው የምንሰራለን። ማንን ነው የሚዋሸው? የአማራ ህዝብን ነው የሚዋሸው? መልሶ ህዝቡን እዛው ያለው ህዝብን ነው የምትዋሸው አብይ። ያሳዝናል። አራተኛ ውሸት በአማራ ክልል ከእጥፍ በላይ ነው የገነባ ነው አለ። መንገድን በተመለከተ የአማራ ክልል ከዚህም በፊት የነበረውን በእጥፍ አሳድገን መንገድ በመንገድ ነው ያደረግነው አለ። እኔ ኦሮሚያ ክልልን በደንብ አውቃለሁ። አማራ ክልልም ከዛ የተለየ አይደለም። መንገድ በኢህአዴግ ጊዜ እንደው ወረዳን ከወረዳ ጋር የሚያገናኝ ዛሬ ተዘግቷል። ጥገና የለም። እንዳለ ገንዘብ ለጦርነት ነው የሚውለው። በአብይ ዘመን አዲስ መንገድ መስራት ውሸት ነው። የነበረው በኢህአዴግ ጊዜ የነበረው መንገድ እንኳን ጥገና ተደርጎ ዞኖች ከዞኖች ጋር ወረዳዎች ከወረዳዎች ጋር እንዲገናኙ በኢህአዴግ ጊዜ የነበረው ሁሉ ቆሞ ዛሬ ኢትዮጵያ ውስጥ ከወረዳ ወደ ወረዳ በመኪና መንቀሳቀስ ይከብዳል። ከዞን ወደ ዞን በመኪና ለመንቀሳቀስ ይከብዳል። ድሮ ፒስታ መንገዶች ነበሩ። ይህ ሁሉ በጦርነት ምክንያት ገንዘብ የለም ተብሎ ጥገና ቆመ። ይሄ ኦሮሚያ ውስጥ ያለውን በደንብ ስለማቅ አማራ ክልል ውስጥም ከዚህ የባሰን ካልሆነ ምንም ነገር የለም። አማራ ክልል ለብቻው መንገድ አገኘ የሚባለው ውሸት ነው። ያሳዝናል። ሶስተኛው ውሸት ደግሞ አማራ ክልል በቱሪዝም ከፍተኛ ስራ ተሰርቶ በእጥፍ አደገ አለ። ቱሪዝም አማራ ክልል የቱሪዝም ቦታዎች አሉ ድሮ። አሁን እሱ መጀመሪያ ላይ የጠቀሰው ጎርጎራ ምናምን ይላል፣ ሪዞርቶችን ነው ይላል። ስለዚህ በእነዚህ ምክንያት ምናምን ቱሪዝሙ ጨመረ አለ አማራ ክልል። በጦርነት ምክንያት የጎርጎራ ይቅርና ፋሲለደስ ላሊበላ ሰው እየሄደ አይደለም። ጎንደር ሰው እየሄደ አይደለም። ድሮ እኮ ሰላም ስለሆነ ሰው በመኪና ይሄዳል። አሁን እኮ ቱሪስት አይደለም
አረጋ ከበደ ከባህር ዳር ወደ ጎንደር በሄሊኮፕተር ብቻ ነው የሚሄደው። ሌላ ቱሪስት በሄሊኮፕተር ነው እንደሚሄደው የለም። ውሸት ነው የሚያወራ ሰውዬው። በየቀኑ እሱ ራሱ ከባህር ዳር እሱማ ከቦታ ቦታ ሄሊኮፕተር ነው የሚጠቀመው። እነ ተመስገን ጥሩነህ ሁሉ እናረጋ ምናምን ከዛችሁ ከወረዳ ወደ ወረዳ በሄሊኮፕተር ነው የሚንቀሳቀሰው። ካቢኔው እንደዛ ነው። አማራ ክልል ምን ቱሪስት ነው አማራ ክልል ውስጥ በነፃነት የሚንቀሳቀሰው? በጦር የምታስተዳድረው በቱሪዝም እንትኑ ጨመረ ትላለህ እንዴ? ላሊበላ አካባቢ፣ ጎንደር አካባቢ ከዚህም በፊት ተደራጅቶ እዛ ገበሬው እና ነዋሪ የሆነው ከተማ ነዋሪ ጭምር ተደራጅቶ የቱሪዝም ስራ የሚሰሩት እኮ ወጥቶ እየተናገሩ ነው። ስራ አጣን ብሎ ከዚህም በፊት በኢህአዴግ ጊዜ ስራ ላይ የነበሩ ሰዎች ስራ አጣን፣ ቱሪስቶች እየመጡ አይደሉም፣ ምን እንብላ ብሎ በየቀኑ በቴሌቪዥን ያወራሉ። በአማራ ቴሌቪዥን ጭምር ያወራሉ። የአብይ ውሸት እኮ እዛው ቁጭ ብሎ የሚያዳምጠው የአማራ ህዝብ እኮ ይስቃል። ይህ ሰውዬ ምንድነው? ምን አጭሰው ነው ይላል። እና ውሸቱ በጣም ስለሚበዛ ነው። ሁለተኛው አማራ ክልልን በኢንዱስትሪ ፓርክ አጠለቅለኩት። በቃ በየቦታ ኢንዱስትሪ ፓርክ ነው የመሰረትኩላቸው አለ። ኢንዱስትሪ ፓርክ ነው ወይስ የጥይት እንትን ነው? መጋዘኖችን ነው? የጦርነት ካምፖችን እንዳስፋፋ ግልጽ ነው። ማለት አንዳንዴ የሆነ መጋዘኖችን ከፍተ ኢንዱስትሪዎችን ከፈትኩ ማለት ጥሩ አይደለም። ውሸት ነው። ወደ መጀመሪያው ላይ ደርሻለሁ። አንደኛው ውሸቱ በአማራ ክልል ምርትና ምርታማነት በኔ ዘመን ነው የጨመረ አለ። እንደው ጎጃም እያረሰ ነው ዛሬ። ምርትና ምርታማነት የቱ ጋር ነው? በጦርነት ምክንያት በቆሎን አታመርቱም እየተባለ የፋኖ መደበቂያ ነው የሚሆነው ተብሎ ምርትና ምርታማነት በአማራ ክልልና በኦሮሚያ ክልል በጦርነት ምክንያት ስለተዳከመ ኑሮ ውድነት ወደ ላይ ወጣ እኮ። የአዲስ አበባ ህዝብ እኮ ኑሮ ውድነት ገደለን አቃጠለን የሚሉት እኮ ምርትና ምርታማነት ወደቀ፣ የለም ወደ ገበያ የሚመጣው እህል የለም ማለት ነው። ያ ደግሞ ከየት ነው የሚመጣ? ከነኚህ ትልልቅ ክልሎች ነው። ያ ምርትና ምርታማነት ስለወደቀ በጦርነት ምክንያት የዋጋ ግሽበት፣ ከላይ ደግሞ የአብይ ፖሊሲ አለ፣ የኢኮኖሚ ፖሊሲ አለ። የጦርነት ፖሊሲ እና የኢኮኖሚ ፖሊሲ ለአይኤምኤፍ ሰጠ ኢኮኖሚው እና አይኤምኤፎች መጥተው ሁሉንም ነገር አበላሹት። አብይ ደግሞ በጦርነቱ ምርትና ምርታማነትን ዚሮ አደረገ። ዛሬ ገበሬው እኮ አማራ ክልል ላይ ኦሮሚያ ክልል ላይ እያመረተ አይደለም በጦርነት ምክንያት። እዛ እህሉን እየሰበሰበ ያለውን ገበሬ እየረሸኑ ፋኖን ሸኔን እያሉ ገበሬ እኮ እህሉን እንኳን ሰብሉን እንኳን መሰብሰብ አይችልም። እሱም ከተፈቀደለት ከጅምሩ በቆሎ አይመረትም ተባለ። የተለያዩ እንትኖች እንግዲህ እኛ አርሶ አደር አባቶቻችን የሚችሉትን ነገር ነው የሚያደርጉት። ዛሬ ተከልክሏል። ምርትና ምርታማነት በአማራ ክልል ብቻ እንዴት እንደጨመረ በጣም ውሸት ስለሆነ ነው። በአብይ ዘመን ሁሉም ነገር ወድቋል። በጣም ብዙ ነው። እንግዲህ እቺን ነው የለየሁት። እንግዲህ ዋናው ነገር ግን የአብይ አጠቃላይ የአማራ ፖሊሲ ምንድን ነው? ከዚህ የምንረዳው አብይ አማራ ህዝብ ላይ የነደፈ ፖሊሲ ምን ይመስላል? ከሰሞኑ ኢንተርቪው ምንድን ነው ቴካዌይ የምናደርገው? ግልጽ የሆነ የአብይ የአማራ ፖሊሲ አለ። አንደኛ አማራን እየገደለ ያለው ፋኖ ብቻ ነው የሚል ግልጽ የሆነ አቋሙን አስቀምጧል።
ስለዚህ የሚሻሻል ስርዓት አይደለም ማለት ነው። የአብይ ስርዓት ለአማራ ህዝብ የሚሻሻል ስርዓት አይደለም። ይህንን ደግሞ ከአብይ ሰምተናል። አንድ ሁለተኛው ደግሞ የአማራ ህዝብ ምንም አይነት ጥያቄ የለው ማለት ከዚህ በኋላ ምንም አይነት ጥያቄ የለውም፣ የሚሻሻልለት ጥያቄ እንኳን የለም ብሏል። የአማራ ህዝብ እንደ ህዝብ ጥያቄ የለም ማለት የአማራ ህዝብን እየበደለ ያለው ደግሞ ፋኖ ብቻ ነው አለ። ራሱ ንጹህ አድርጎ የራሱን መከላከያ ሰራዊት የራሱን መዋቅር ብልጽግና የአማራ ብልጽግናን ነፃ አውጥቶ ከዛ አልፎ ደግሞ ፋኖ ነው አንተን እየገደለ ያለው፣ ባንዳህን እንክርዳድህን ሰብስብ አለ እኮ አማራ ንቆ አማራው ባንዳውን ይሰብስባል። አማራው ባንዳውን ይሰብስባል። ሰምታችኋል ይሄን? ስለዚህ በኤክስቴንሽን አማራ ካልሰበሰበ ይገደላል ማለት ነው። ራሱን ባንዳ ነው ማለት ነው አማራ። ይሄ ነው። ሂዱ አዳምጡት። ባንዳውን ይሰብስባል። ካልሆነ ይጨርሳችኋለሁ ሁላችሁንም ማለት ነው። ፈርቶ የሚናገረውን ሁሉ አቅም አብይ ይህንን የሚናገረው በፍራቻ መንፈስ ውስጥ ሆኖ ነው። አብይ ተጨንቆ ነው ይህንን የሚናገረው። በስሌት እንኳን አይደለም የሚናገረው። ፋኖን ህዝቡን እንክርዳድ እያለ አይጥ እያለ ድመት እያለ አይጥን ሰብስብ ደግሞ ይላል፣ ባንዳን ሰብስብ ይላል። በወሬ ምናምን ነገር ከወሬ ራስን ጠብቃለህ። የአማራ ህዝብን ንቆ ማለት ነው። ፈርቶ በፍራቻ ውስጥ ሆኖ የራሱን የተደበቀውን ተናገረ። አንዱ ይሄ ነው። እንግዲህ ግልጽ የሆነ ጦርነት አማራ ህዝብ ላይ ያለኝ አቋም አንድና አንድ ነው። የሚፈታ ችግር የለም። ከዚህ በኋላ እነኚህ እንክርዳዱን ደግሞ ባንዳውን ካልሰበሰበ አንድ ላይ አድርጌ እየጨረስኩ እሄዳለሁ ማለት ነው። ይሄ እኮ ግልጽ ቋንቋ ነው የተናገረው። ግልጽ ቋንቋ ነው። ይሄ በጣም ያስጠይቃል። በታሪክ የሚያስጠይቅ ነገ የሚያስጠይቅ ንግግር ነው። ፋኖ ከፈለገ ከተዋጋ ባንዳህን ሰብስብ እንዴት ትላለህ? አማራ ህዝብን በአንድ በኩል አማራ እኔ ነኝ ያንተ ወገን እያልክ ደግሞ እዛ ጋር ለአማራ ህዝብ ምንድነው መልእክት ከተስባል ባንዳውን ይሰብስባል። ባንዳው የአማራ ነው። መንግስት ሆነ እንደዚህ ትላለህ? የወረደ ካልሆንክ በስተቀር እንደዚህ አትልም። መንግስት ሆነ እንደው ወደ ውስጥ ትይዝና እንደምንም የአማራ ህዝብ እኮ ጥሩ ነው ምናምን እያልክ ግን እንደዚህ አይጦች ናቸው የሚያስቸግሩት ትላለህ። ይሄ ካድሬ ውስጥ ስለነበርኩ ውሸት ምናምን ነገር አውቃለሁ። እዛ አካባቢ ሲያወሩ እንትን ያደርጋሉ። ውስጥ የሚይዙትን አውጥቶ አይናገሩም። ቃላትን ይመርጣሉ። አብይ አሁን ይህንን ፍርጥርጡን አውጥቶ ባንዳን ሰብስባል። ስለዚህ አማራ ህዝብ ደግሞ ፋኖ ባንዳው ነው ወይስ ትክክለኛ ታጋዩ ነው? አማራ ህዝብ ያውቃል። አብይ አህመድ ግን ጠላት እንደሆነ በግልጽ ያሳወቀበት መልእክት ነው። ስለዚህ መፍትሄ ለአማራ ህዝብ ጠመንጃ እንደሆነ ነገር እኔ ቀጥቅጬ ነው የሚገዛል። ይሄ ነው በቃ ቀጭን እንትን ቀጥቅጬ እየገደልኩ እያሰቃየው እገዛለሁ ነው ያለ። ግን ይችላል ወይ ነው ጥያቄው? አይመስለኝም። ህዝብን አትጨርስም። ህዝብን
አታሸንፍም። ፈርተህ ነው አሁን እኮ ይህንን ብትቀበጣጥሩ። ለምን የአማራ ታጋዮች ከትግራይ ጋር ስለተነጋገሩ ይሄ ነው ጭንቀቱ። ሌላ ዋና መልእክቱ ምንድን ነው? የአንተ ጠላት አማራ ህዝብ ወይ የአንተ ጠላት እኔ አይደለሁም ትግራይ ህዝብ ነው ያልከው። አብይ እንደዛ ነው ያልከው። እና የአማራ ህዝብ ጠላት ትግራይ ህዝብ አይደለም። የአማራ ህዝብ ጠላት የትግራይ ህዝብ ጠላትም አንድ ግለሰብ ነው፣ አብይ ነው እና የእሱ ስርዓት ነው። አብይ የሞከረው ዋናው እዛው እንዲጋጩ እዛው መባላት አለባችሁ እያለ ይህንን ነው መልእክቱ። እኔ አይደለሁም የአማራ ጠላት፣ የአማራ ጠላት ፋኖና ወያኔ ናቸው፣ ከዛ ደግሞ ኤርትራ ናቸው ብሎ ነው ቁጭ ያደረገዋል። የአማራ ህዝብ ግን ጠላቱ ማን እንደሆነ ያውቃል። እንደ ህዝብ ኢትዮጵያ ውስጥ ጠላት የለም። እንደ ህዝብ ስርዓት ሁልጊዜ ጠላት ነው። የስርዓት አስቸጋሪነት ይታወቃል። እና በጣም የሚያሳዝን የአብይ የአማራ ፖሊሲ ግልጽ ነው ማለት ነው። የአማራ ህዝብ ከዚህ ተነስቶ ምን አይነት እርምጃ መውሰድ እንዳለበት እንደገና የራሱን ፖሊሲ ማየት ማጠናከር እንዳለበት ከዚህ ይገመታል። ሌላው መጨረሻ ላይ መናገር የሚፈልገው ሰሞኑን ነው። ትናንትና ወይ ዛሬ ነው የጀመረው የምስራቅ ምዕራብ ትግራይ ላይ ጦርነት አብይ በኢትዮጵያ አቆጣጠር እንግዲህ ዛሬ ጠዋት ምናምን ጦርነት ተካሂዷል፣ ተጀምሯል ምዕራብ ትግራይ። ያ ጦርነት ምንድን ነው ብለን ብንጠይቅ አንደኛ ጦርነቱን የጀመረው አብይ አህመድ ራሱ ነው። አንዳንድ ነገሮችን ጠይቄያለሁ። አብይ በግፊት ነው ይህንን ጦርነት የጀመረው፣ በዩኤኢ ግፊት ነው። ይሄ ጦርነት በአብይ እቅድ የተጀመረ ጦርነት ነው። ዋናው ዓላማው ሱዳን ውስጥ የዩኤኢ የሆኑ አርኤስኤፎች እየተሸነፉ ነው እና ሱዳን ውስጥ በጣም እየተሸነፉ ስለመጡ የዩኤኢ ጃንጃዊድ በኢትዮጵያ በኩል እየሸሹ ከቤንሻንጉል ጉሙዝ ሁሉ ወጥቶ ወደ ወለጋ ካምፖችን እየቆፈሩ ነው። አርኤስኤፎች መንዲ ላይ ካምፕ እየመሰረቱ ነው ወለጋ ውስጥ ለአርኤስኤፍ እና የሱዳኑ ጦር የበላይነት በተለይ የአልቡራን ሰራዊት የበላይነቱን እያሳየ ነው ሱዳን ውስጥ። ስለዚህ ዩኤኢ እየተሸነፈች ነው። ባለፈው በምዕራብ ኢትዮጵያ በተለይ በቤንሻንጉል ጉሙዝ አካባቢ የኢትዮጵያ ኩርሙክን ጭምር ከሱዳን ኩምሩክን ከኢትዮጵያ ኩርሙክም የአርኤስኤፍ ሰራዊት እና የኢትዮጵያ ሰራዊት ተባሯል በአልቡራን ሰራዊቶች እና ምንድነው የሆነው? በሙሉ በሱዳን በኩል ያለው በኢትዮጵያ ማለት በምስራቅ ሱዳን አካባቢ የነበሩ አርኤስኤፎች ተሸንፈው እየወጡ ነው። ስለዚህ አሁን ዩኤኢ ቀጭን ትዕዛዝ ለአብይ የሰጠችው የኢትዮጵያ መከላከያ ሰራዊት ሱዳን ውስጥ መግባት አለባቸው፣ በተለይ ደግሞ በአልፋሻጋ በኩል የኢትዮጵያ ሰራዊት ሱዳን ውስጥ መግባት አለባቸው ብላ ዩኤኢ ስላዘዘች አሁን ዛሬ የኢትዮጵያ ሰራዊት አልፋሻጋ ገብቷል፣ ሱዳን ውስጥ ገብቷል። በጎንደር በኩል ነው የገቡት እና በጎንደር በኩል ገብቶ የሱዳኑ ሰራዊት ይህንን በሚዲያ ላይ መግለጫ ሰጥተዋል። በነገራችን ላይ ይሄ እንትን
ሚዲያ ላይ ኒውስ ሆኖ ወጥቷል ኦልሬዲ። ያ ደግሞ በላይ በኩል ደግሞ በትግራይ በኩል ደግሞ የምዕራብ ትግራይ ላይ አብይ ሰራዊት ትንኮሳ አድርጓል። ይሄ ምንድነው? በአሁኑ ሰዓት አብይ የሚፈልገው እቺ ምክክር ምናምን ነገር ጨርሶ እንደው እንኳን ደስ ያላችሁ ንግስና ነው የሚፈልገው አብይ። ነገር ግን የዩኤኢ ጫና ስለበዛበት ትንኮሳ ተደርጎ ህዋቶችን ወደ ጦርነት እንዲገቡ ነው። ህዋቶችን ወደ ጦርነት ጎትቶ ለማስገባት ነው ይሄንን የጀመሩት። በዚህ ሰዓት እርግጠኛ ነኝ ህዋቶቹ ወይ ቲዲኤፍ አብይ ወዳዘጋጀው ወጥመድ አይገቡም። እነሱ በሚፈልጉት ሰዓት ሊጀምሩ ይችላሉ። ቦታውን የሚወስኑት እነሱ ናቸው። የት ነው የምንጀምረው? ከፈለጉ መጥቶ አዲስ አበባ ላይ ነው የምንጀምረው ካሉ እንዴት ነው የምንጀምረው ነው የሚጠይቁት። ወይ ምዕራብ ኢትዮጵያ ላይ ነው ወይስ ምስራቅ ኢትዮጵያ ላይ ነው የምንጀምረው? ሁኔታው በፈቀደ ቦታ ነው ቦታና ጊዜ ነው የሚጀምረው። ጦርነት በራስ እቅድ ነው እንጂ ዝም ብለህ ሰው ስለጀመረ አትገባበትም። ምናልባት ትግራይ ኃይሎች አብይ ገፍቶ በምዕራብ ትግራይ የጀመረውን በራያ በኩልም ገፍቶ ወደ ማዕከሉ ትግራይ የሚገባ ከሆነ የትግራይ ኃይል የግድ ጦርነቱን ይጀምራል ማለት ነው። የአሁኑ ጦርነት እንደ ከዚህም በፊቱ በድሮን አብይ ይሞክራል። ያ ፕሮቮኬሽን ይባላል። ስለዚህ አሁን የትግራይ ኃይሎች በራሳቸው የጦር እቅድ ካልሄዱበት አሁን በዲፕሎማሲ ቋንቋ የትግራይ ኃይሎች አሸናፊ ናቸው በአሁኑ ሰዓት። ለምን? ጦርነቱን የአሁኑን ፕሮቮኬሽኑን የጀመረው የአብይ ሰራዊት ስለሆነ። አሁን የአብይ ሚዲያ እስካሁን ምንም መግለጫ አላወጣም። ግን የትግራይ መንግስት የአብይ ሰራዊት መጥቶኛል፣ ጦርነት ጀምሯል ብሎ አሳውቋል የትግራይ መንግስት። የአብይ መንግስት ግን ኦፊሻሊ ምንም አላለም። ለምን? ራሱ ስለጀመረው። ያ ደግሞ የትግራይ ወደፊት ጦርነትን ፍትሃዊ ያደርጓል። አሁን በናሬሽኑ ትግራይ ጦርነት መጀመር ከፈለጉ በራሳቸው እቅድ መጀመር ከፈለጉ ጀስቲፊኬሽን አላቸው ማለት ነው። አብይ ስለጀመረ አብይ ይኸውላችሁ፣ አብይ ፈርቶ በዚህ ሰዓት ጦርነት አይፈልግም። አሁንም ደግሜ እላለሁ ዩኤኢ ነች ገፍታ ግባበት እያለች ያለችው። ለምን? አርኤስኤፍ እየተሸነፈ ስለሆነ ሱዳን ውስጥ። ይሄ የአሁኑ ጦርነት ዝም ብሎ ኢትዮጵያ ውስጥ የሚካሄድ ጦርነት አይደለም፣ ከሱዳን ጋር እያያዛል የአሁኑ ጦርነት። ለምን? በበላይነት ጦርነቱን የምትመራ ዩኤኢ ስለሆነች ኢትዮጵያ ውስጥም የሚካሄደው ጦርነት ሱዳን ውስጥ የሚካሄደውን ጦርነት እርስ በርስ እንዲናበብ ማድረግ ትፈልጋለች። አሁን በምስራቅ ሱዳን የኢትዮጵያ ሰራዊት እንዲገባ የፈለገችው ዩኤኢ የሰሜኑ ኮርዶፋን አካባቢ የነበረው ወደ ምዕራብ ሱዳን አካባቢ የአልቡራን ሰራዊት የበላይነት እያገኘ ስለመጣ የተወሰኑ የአልቡራን ሰራዊት ወደ ምስራቅ ሱዳን እንዲመለሱ ለማድረግ ምስራቅ ሱዳን ላይ አብይ ገብቶ ቁስቆሳ ፕሮቮኬሽን እንዲያካሄድ ከዛ በኋላ የሱዳኑ ሰራዊት ወደ ምስራቅ ሱዳን እንዲመለስ ከዛ በኋላ ምዕራብ እና ወደ ሰሜን ኮርዶፋን አካባቢ እየተሸነፈ ያለው የአርኤስኤፍ እፎይታ ያገኛል። ስለዚህ በርደን ሼሪንግን ነው የሚፈልጉት ዩኤኢዎች። ዩኤኢ አብይን ግባበት የምትለው
በርደኑን ሼር አድርግ እንጂ ለምን ብባል ደግሞ የትግራይ አርሚ ሰባ የሚባል አልቡራኔን ስለሚደግፍ አብይ ደግሞ አርኤስኤፍን ደግፍ ብላ ዩኤኢ ነች ይህንን ሁሉም የምትመራ። ስለዚህ የአሁኑ ጦርነት የአብይ ብቻም ሳይሆን የአብይ ተላላኪ ነው፣ የዩኤኢ ፕሮግራም ነው፣ የዩኤኢ ስኬጁል ነው። ግን አብይ ተገዶ ስለሆነ ይሄ ደግሞ ፕሮቮኬሽን ነው። ቲፒኤልኤፍ ካልተገደደች በስተቀር የአብይ ሰራዊት ቀጥታ ወደ ማዕከላዊ ትግራይ መሄድ ካልጀመሩ በስተቀር ትግራዮች ወደ አብይ የቀመረውን እና ዩኤኢ ያስቀመጡት የጦር ፕላን ውስጥ ይገባሉ የሚል ግምት የለኝም። አንድ እንደ የጦር ተንታኝ ሰው ጦርን የምታካሄደው ስትገደድ ነው እንጂ በራስ ነው መሄድ ያለብን። ያው ስትገደድ ግን ስትወረድ ግን ያው ዲፌንሲቭ የሆነ ጦርነት ታካሄዳለህ። ነገር ግን ጦርነት የምትፈልገው ከሆነ ደግሞ በተለይ ደግሞ ጥምር ነገር የምትፈጥረው ከሆነ ደግሞ ለምሳሌ ከአማራ ኃይሎች ከኦሮሞ ኃይሎች ጋር ጥምር የሚፈጠር ከሆነ ደግሞ ያ በፕላን ነው የሚደረገው። ቦታው፣ ጊዜው፣ ምን አይነት ኃይል ነው መጠቀም ያለብን የምለውን ዲፋይን ከተደረገ በኋላ ነው። ያ በጣም ከተቻለ ኩዊክ ኤንድ ዲሳይሲቭ ቪክትሪ ለማግኘት ነው። ካልተቻለ ደግሞ ወደ አትሪሽን ነው የሚቀየረው። ነገር ግን በአሁኑ ሰዓት የአብይ ሰራዊት ብዙ ቆሞ የሚዋጋ ሰራዊት ስለሌለው ብዙ የሚቆይ ጉዳይ አይሆንም ጦርነት ከተጀመረ። ነገር ግን አን ኦል አውት ዎር በዚህኛው ይጀምራል የሚል ግምገማ የለኝም፣ ግን ሊሆን ይችላል። ለምን አብይ እና ዩኤኢ ገፍቶ ወደ ትግራይ ወደ እንትን ከሄዱ የግድ የትግራይ ኃይሎች ይጀምራሉ። ያ ደግሞ እንግዲህ ለትግራይ ህዝብ የከፋ ነው የሚሆነው። ያላቸው አማራጭ ደግሞ ራሳቸውን ይከላከላሉ። ያሳዝናል። ዳግማዊ ጦርነት ትግራይ ውስጥ መጀመሩን ማየቱ ራሱ በጣም ይቀፋል እና የትግራይ ህዝብ የሚጠይቀው ራሱን በራሱ የማስተዳደር ነው። እንደ ሀገር ደግሞ ፍትሃዊ የሆነ ውክልናን ይጠይቃል። ያ ደግሞ ህገ መንግስታዊ መብታቸው ነው፣ የዜግነት መብታቸው ነው። ያንን ደግሞ ከልክሏቸው ከበው አስርበው መድኃኒት ከልክሎ ነዳጅ ከልክሎ እህል ከልክሎ ወደ ጦርነት እየወሰደ ያለው አብይ ነው። ይህንን ደግሞ ዓለም ያውቃል፣ የኢትዮጵያ ህዝብም ይህንን ያውቃል። እንረዳለን ችግራቸው። አሁንም ደግሞ አብይ ራሱ እየቆሰቆሰ ነው ጦርነትን ትቶ። አሁንም ከተቻለ አብይ አያደርግም። ከአብይ ጋር እንደው ኔጎሽየት አድርገ እንደው የለም እንደዛ አብይ አያደርግም። የለም አየን እኮ። ስለዚህ የመጨረሻ ላይ ያለኝ መልእክት ለአብይ የምትሰሩ ሰዎች እስከ መቼ ነው የኢትዮጵያ ደም በየቦታ ኢትዮጵያውያን ደም የሚፈሰው? እስከ መቼ ነው? 7 ዓመት ሙሉ በአፈሳ ሚሊሻዎችን ሰብስቦ እያስጨረሰ አብይ በትግራይ ጦርነት ባለፈው ጦርነት 1 ሚሊዮን ገደማ ያለቀው የኢትዮጵያ ህዝብ ዜጋ እኮ ነው። ያኮ ሪፖርት አልተደረገም። ለቤተሰቦቹ እንኳን ልጅሽ ሞቷል ተብሎ አልተነገረም። እግር ያጡ እጅ ያጡ መብት የላቸው፣ መንገድ ላይ ያለቅሳሉ። ሆስፒታል እንኳን ሕክምና አጥተው አሁንም ሌላ አማራ ክልል ላይ እየተካሄደ ያለው ጦርነት ስንት
ህዝብን ነው የጨረሰ ያለው። ኦሮሚያ ክልል ላይ የሚካሄደው ጦርነት ስንት ህዝብ ነው ስንት ዜጎችን ነው የጨረሰ ያለው? አናቅም። መዓት ሰው አልቋል። ይብቃ። ይሄ ደግሞ የሚበቃው አብይን የኢትዮጵያ ስልጣን ማማ ላይ አድርጎ ምንም አይነት ሰላም አይገኝም። አየን 7 ዓመት 8 ዓመት መፍትሄ ከአብይ ይመጣል ብዬ እኔ በበኩሌ አላስብም። ስለዚህ መንግስት ውስጥ ያለ የአብይ ሰራተኛ የሆነ ሁሉ ማሰብ አለበት። ሰራዊቱ ሁሉ ማሰብ አለበት። ገና ለሱዳን ውስጥ ለምንድን ነው የምትሞተው? ለአብይ ለዩኤኢ ብለህ ለምንድን ነው በሱዳን በረሃ የምታልቀው? ለምንድን ነው በኦሮሚያ በረሃ፣ በአማራ በረሃ፣ በትግራይ በረሃ፣ በኤርትራ በረሃ ለምንድን ነው የምታልቀው? የችግሩ ምንጭ ሱዳን ውስጥ አይደለም። የችግሩ ምንጭ ኤርትራ በረሃ አይደለም። የችግሩ ምንጭ ተንቤን ወይ ደግሞ ጎጃም ውስጥ አይደለም። የችግሩ ምንጭ የኦሮሞ ነፃነት ሰራዊት አይደለም። የችግሩ ምንጭ ቤተ መንግስት የሚቀመጥ አብይና የሱ የብልጽግና አፋኝ ነፍሰ ገዳይ አገዛዝ ነው። እሱ ሪሙቭ በማድረግ አገርን ወደ ሰላም ማምጣት ይቻላል። ይህ ጦርነት እንደ ዝናብ እንዲቆም ማድረግ ነው። ለኢትዮጵያ ሕዝብ ብቻም ሳይሆን ለአፍሪካ ቀንድ ሰላም የሚመጣው ያለ ጦርነት የማይኖረው ሰውየውን ለሕግ በማቅረብ ከዛ ለኢትዮጵያ ውለታ ነው። ይሄ ሰውዬ ለሕግ ማቅረብ አለበት። የሱ ነፍሰ ገዳዮች ሁሉ ለሕግ ይቀርባሉ። ይሄንን በማድረግ ነው ከዚህ መከራ ኢትዮጵያ የምትወጣ። ከዛ ውጪ የእርስ በርስ ጦርነቱ ይቀጥላል። አብይ እስካለ ድረስ ምንም አይነት ሰላም፣ ፍትህ፣ ዳቦ ምንም አይነት አይገኝም። ህዝቡ ኢትዮጵያውያን መተባበር ግድላል። ሌላ አማራጭ የለንም እያልኩ ፕሮግራሜን በዚሁ አጠናቃለሁ።